አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ዘይድ ርቁ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ትምህርት ለየት ያለ ነው። ስለ ቦለቄ የጤና ጥቅሞች እነግራችኋለሁ። ብዙዎቻችሁ አታውቁትም አይደል? ቦለቄ የሚባለውን እሺ ጥቅሙን እነግራችኋለሁ። ኢንሻአላህ ታውቁት ይሆናል ብዬ ገምታለሁኝ። ቦለቄ ከቆላ ጥራጥሬ ሰብሎች አንዱ ሲሆን የተለያዩ ዝርያዎች አሉት። ነጭ፣ ጥቁር፣ ቀይና ዥንጉርጉር በመባል ይታወቃል። በኢትዮጵያ በተለይ በሞቃታማ ቦታዎች በሰፊው የሚመረት ነው። ቦለቄ ለውጭ አገር ከሚቀርቡት የጥራጥሬ ሰብሎች ረብጣ ዶላሮች ከሚያመጡ የመጀመሪያው ደረጃ የያዘ ሰብል ነው። ቦለቄ ከፍተኛ የፕሮቲን ይዘት ስላለው የተመጋቢውን የፕሮቲን ፍላጎት በማሟላት በኩል ጠቃሚ ድርሻ አለው። ከ100 ግራም ደረቅ ቦለቄ 21.5 ግራም ፕሮቲን ይገኛል። ከዚህ በተጨማሪ ቅባት፣ ካርቦሃይድሬት፣ ፋይበር፣ የተለያዩ ማዕድናት፣ ቪታሚን በበቂ ሁኔታ ይዟል። በአገር ውስጥ ቦለቄ በንፍሮ መልክ ከማሽላና ከበቆሎ ጋር ተደባልቆ ለምግብነት ያገለግላል። ከቆጮ ጋር አብሮ ይቀርባል ማለት ነው። ሳምቡሳና ሾርባ ለመስራት ያገለግላል። በአንዳንድ አካባቢዎች በክክና በሽሮ መልክ ያገለግላል። ከዚህ በተጨማሪም ተረፈ ምርቱ ለከብቶች መኖነት ይውላል ማለት ነው። ቀጥለን እንግዲህ ከዚህ ቀጥሎ የምናየው ሳይንሱ ያረጋገጣቸው የቦለቄ የጤና በረከቶችን እናያለን ማለት ነው። አንደኛውን እስኪ ነው። ክብደት ለመቀነስ ይረዳል። በዛ ያለ ኃይል ሰጪ ምግቦችን በመመገብ ለሚከሰት ከልክ ያለፈ ውፍረት በተለይም በወገብ ማለት ነው አካባቢ ለሚከሰት ቦርጭና ማለት ነው የሰውነት ቅባትን ቦለቄ አዘውትሮ በመመገብ መቀነስ እንደሚቻል ተረጋግጧል ማለት ነው። ሁለተኛው ስናይ የተለያዩ ጥናቶች እንደሚጠቁሙት ቦለቄ በፋይበር የበለጸገ በመሆኑ ከምግብ መፈጨት ጋር በተያያዘ የምግብ ስርዓተ ልመትን በማፋጠንና ጤናማ በማድረግ የድንዳኔ እና የፊንጢጣ የደንደኔ እና የፊንጢጣ ካንሰርን ይከላከላል ማለት ነው። ሶስተኛው አይነት 2 ነው በተባለ የስኳር ህመም የሚሰቃዩ ሰዎች ያለ መድኃኒት የደም ስኳር መጠናቸውን ማለት ነው ከሚቆጣጠሩበት መንገድ መካከል አንዱ ቦለቄ መመገብ ማዘውተር እንዳለባቸው ይመከራል። አራተኛው በቦለቄ ውስጥ ያለው አይሶፍላቮይስ የተባለ ንጥረ ነገር ሰዎች ቦለቄን አዘውትረው የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸር በሳምባ ካንሰር የመጠቃት እድላቸው ዝቅተኛ እንደሚያደርገው ተረጋግጧል ማለት ነው። አምስተኛው ስናይ ቦለቄ በቪታሚን ቢ እና በዚንክ ማዕድናት የበለጸገ በመሆኑ የቆዳን ጤና ይጠብቃል። የቆዳ መቅላት ማበጥ ከመቀነሱም ባሻገር የቆዳ ማለት ነው ወዝ ሚዛንን በመጠበቅ ቆዳችን አንጸባራቂ ጸዳል እንዲኖረው ያደርጋል ማለት ነው። ስድስተኛው ቦለቄ የማይማማ የፋይበር ይዘት መያዙ ነው። በአንጀታችን ውስጥ የሚገኙ ባክቴሪያዎችን ማለት ነው ይህንን ፋይበር ሲያገኙ በቀላሉ እንዲብላላ በማድረግ ቡትሪክ አሲድ እንዲፈጠር ያደርጋል ማለት ነው። ቡትሪክ አሲድ ደግሞ የአንጀት ግድግዳ የማደስ ችሎታ አለው። በተጨማሪም ቆሻሻ ከአንጀታችን ውስጥ በፍጥነት እንዲወገድ የማድረግ እና ጠቃሚ ንጥረ ነገሮችን በቀላሉ በአንጀት ግድግዳ ላይ እንዲመጠጡ የማድረግ ችሎታ አለው ማለት ነው። እንግዲህ እጅግ በጣም ጠቃሚ ነው ቦለቄ። እሺ በደንብ ብሉ። እሺ ሌላው ማለት ነው የእንስላል አስደናቂ የጤና ጥቅሞችን እነግራችኋለሁ። ብዙዎቻችሁ ታውቁት ይሆናል ብዬ ገምታለሁኝ። እንስላል ቅጠል ማለት ነው ወይንም ፍሬ አፍልቶ መጠጣት የኩላሊት ጠጠርን ለማስወገድ እንደሚረዳ ያውቃሉ?
በተጨማሪም የሽንት ፍሰትን በመጨመር ሰውነታችን መርዛማ ነገሮችን እንዳስወግድ እንደሚረዳስ ታውቃላችሁ? እንስላል ለባህላዊ መድኃኒትነት ከሚውሉ እጅግ ጠቃሚ እጽዋት አንዱ ነው። ምንም እንኳን በሀገራችን የመድኃኒትነት ባህሪው ቢታወቅም ብዙ ሰው በአግባቡ አይጠቀምበትም ወይንም በጓሮ አያበቅልም። ይህ በእጅጉ የሚያስቆጭ ነው። በሌሎች የዓለም ክፍሎች ግን እንስላል ለምግብነትም ሆነ ለመድኃኒትነት በስፋት ጥቅም ላይ ይውላል። በዲላ ዩኒቨርሲቲ የኬሚስትሪ ትምህርት ክፍል አንድ ተማሪ በማስተርስ ዲግሪ ማሟያ ጥናቱ በእንስሳ ላይ ሰርቶ ነበር። በዚህ ጥናታዊ ጽሑፍ የተወሰኑ ነጥቦችን እነሆ እስኪ። የእንስላል ዓለም አቀፍ ጥቅሞች የሜዲትራኒያን የምግብ ስርዓት በዓለም ላይ ካሉ ጤናማ የአመጋገብ ዘይቤዎች ቀዳሚ ነው። በዚህ ስርዓት ውስጥ የእንስላል መጠቀም የተለመደና የምግብ ዋና አካል ነው። በጣሊያን የቡቃያውን ቀንበጥ በማኘክ የአፍ ውስጥ ቁስለትን ለማከም ይጠቀሙበታል። በማዕከላዊ ሰርቢያ ዙሩን ለአፍ መጎመጫነት ይጠቀሙበታል። ዘሩን ማለት ነው። በብራዚል እንደ ሻይ በማፍላት የእንቅልፍ እጦትን ለመከላከል ያገለግላል። በህንድና ካሽመሪ ዘሩን እንደ ሻይ ከስኳር ጋር በማፍላት ለሆድ ድርቀት መፍትሄ ይጠቀሙበታል። በኢኳድር አበባውንና ቅጠሉን በመጭመቅ ለካንሰርና ለአይን ህመም መድኃኒትነት ያውሉታል። በአሜሪካ ማለት ነው ወይም ማያሚና ፍሎሪዳ ነው የሚለው ይቅርታ። ስሩንና ፍሬውን በመጭመቅ የሽንት መጠንን ለመጨመር ማለት ነው ይጠቀሙበታል። በሀገራችን ሳማ እና ጌሾ ለዚህ ጥቅም ይታወቃሉ ማለት ነው። ሳማ እና ጌሾ በጣሊያን ቱርክና ዮርዳኖስ ሁሉም የእጽዋት ክፍሎች በማፍላት ወይንም እንደ ገንፎ በማዘጋጀት የሆድ ቁርጠትን ለመከላከል ይጠቀሙበታል። በሮም ለጉንፋን፣ ሰውነትን ለማነቃቃት፣ ለሆድ መነፋት፣ ለቁርጥማትና ለሌሎችም ህመሞች የእጽዋቱን የተለያየ ክፍሎች በፈላ ውሃ ውስጥ ዘፍዝፈው ይጠቀማሉ። በደቡብ አፍሪካ የቅጠሉ ጭማቂ የቁርጥማትን ህመም ማስታገሻ ሆኖ ያገለግላል። በኢትዮጵያ ሶማሊያ በአንዳንድ አካባቢዎች ስሩን በመጭመቅ ለወባ በሽታ ህክምና ይጠቀሙበታል። ሳይንሳዊ ማረጋገጫ በእንስላል ፍሬ ጭማቂ ላይ የተደረገ ጥናት ጸረ ባክቴሪያ ባህሪ እንዳለው አረጋግጧል። በተለይ ስትሬፕቶኮከስ ሙታንስ የሚያስከትል ባክቴሪያ የማጥፋት ከፍተኛ ኃይል እንዳለው ታይቷል። ብዙ ሰዎች ጥርሳቸውን በእንስላል ሲፍቁ የሚታዩትም ለዚህ ሳይሆን አይቀርም። በሀገራችን እንስላልን ለመድኃኒትነት እንጂ ለምግብነት የመጠቀም ልምዳችንን አናሳ ነው። ይህም ጠቃሚ እጽዋት ምን ቢሻለን ነው ይለናል። ቦታ ያላችሁ ሰዎች በጓሯችሁ ትከሉት፣ ተጠቀሙበት። የእንስላል መዓዛውና ጥቅሙ እንዴት ደስ ይላል ይላል። በነገራችን ላይ ይህን እንስላል የሚባለውን ማለት ነው ጥቅሙን አላቅም ነበር፣ ግን እዚህ እኔ አሁን ያለሁበት ቦታ ላይ ተክዬው አይቼዋለሁ። በጣም ነው የሚመቸው፣ በጣም ደስ የሚል ነውና ውድና የተወደዳችሁት ወንድሞቼ ዘርታችሁ ተጠቀሙ፣ ወይ ደግሞ ዘሩን እኔ ያመጣላችኋለሁ ማለት ነው። መልካም ቆይታ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።